ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹን የአውሮፓ ክለቦች ብቻ መርጠን ስፖርታዊ ጥንቅሮችን አሰናድተንላችሁ ይዘን መተናል። በዚህኛውም የመረጃ ሰዓታችን ውድ ቤተሰቦቻችን በሀገር ቤት ለየት ያለ መረጃ ስላገኘን አስቀድመን እናነሳለን። ከዛ በአውሮፓ ትልቆቹን ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን እናንተ ውድ አድማጮቻችን እናደርሳችኋለን። በተለይም በባርሴሎና በኩል አንድ ተጫዋች የሰጠው መግለጫ አነጋጋሪነቱ እንደቀጠለ ነው፣ እንመለከተዋለን። ማድሪድ ቤት የቡድን ዜና ይዘናል። በርከት ያሉት ከጉዳት ተመልሰውላቸዋል። አስደናቂ ጉዞ ለሚገኘውን የአንድ የጣሊያን ቡድን እናነሳለን። መወድስ የቀረበለት ክርስቲያኖ ሮናልዶ አወዳሹ ሰው በእግር ኳስ ዓለም ውስጥ ለየት ያለ ሰው ነው፣ እናነሳዋለን። የሜሲን መረጃ ስናነሳ ትንሽ ፈገግ የሚያስብል መረጃ ነው፣ እሱንም እንነግራችኋለን። በአውሮፓ ዙሪያ በርካታ መረጃዎች ተይዟል። እናንተ ውድ አድማጮቻችን ትከታተሉታላችሁ። የፕሪሚየር ሊግ የመረጃ ሰዓታችን ዝውውርን አስቀድመን እናነሳለን። የበርካታ ክለቦችን ቀልብ ስለሳበው ተጫዋች። ከዛ በሲቲ የመረጃ ሰዓታችን ሁለት ሰዎች እናነሳለን። አንደኛው ጄሬሚ ዶኩ ነው፣ ሁለተኛው ጋርዲዮላ ናቸው። የምን መሸነፍ እያሉ ነው ጆሴፕ ፔፕ ጋርዲዮላ። ሰፋ ያለ መረጃ ይዘናል። ከሊቨርፑል ጋር እየይዘን ውድ ቤተሰቦቻችን አርኔ ስሎት ቅሬታ በትልቁ ሊሰመርበት የሚገባ ነው። ምናልባት በርካቶችም እንደ መከራከሪያ የሚያነሱት ስለሆነ ነው። ልዩ መረጃ ይዘን መተናል በዚህ ጉዳይ ላይ። ምናልባት የሊቨርፑል ደጋፊዎች ምልከታችሁን በጉዳዩ ላይ እንደዚሁ ልታጋሩን ትችላላችሁ። ከዛ በቼልሲ የመረጃ ሰዓታችን ያው ሳምንቱ ትልቅ ጨዋታ ይጠብቀዋል። ከአርሰናል ጋር ነው ጨዋታ የሚያደርገው። ልዩ ጥንቅር ይዘናል። በቼልሲ በኩል የቡድን ዜና፣ ቼልሲን እንደ አጠቃላይ አሰልጣኙን ይዘን እናነሳለን። ከተጋጣሚ አርሰናልም ጋር በተያዘ ሌጀንድ ጆን ቴሪ የሚለው ነገር አለ። ዴክላን ራይስ እናነሳለን። ከዛ አርሰናል እንዴት ዮኬሬሽን እንዳጣው በአርሰናል የመረጃ ሰዓት እናነሳና ከዝውውር ጋርም የተያዘ መረጃ ለአርሰናል በዛው እናነሳለን። የአርሰናልም ደጋፊዎች አብራችሁን ሁኑ። የማንቸስተር ዩናይትድ አዲሱ ፈራሚ ካሪንግተን ይገኛል። ወደ ቤተሰቦቻችን የማንቸስተር ዩናይትድ አዲሱን ፈራሚ እናነሳለን። ሩበን አሞሪም ተጠባባቂ ወንበር ላይ ካለኮ ይጫወታል እያሉ ነው። ከዛ በዘለለ እሳቸውም ከኛ የሚጠበቀውን ነገር መስራት ብቻ ነው የሚጠበቅብን ብለዋል። በርካቶችን ዩናይትዳንን ያስቆጨውን ኮቢ ሜኖን እናነሳለን። አዲስ መረጃ ወጥቷል። የፉትቦል ኢታሊያን መረጃ እናነሳለን። ኩንሃ፣ ቤንያሚን ሼሽኮ መመለሻ ቀናቸውን በተመለከተና እነኚህን ተጫዋቾች እንዴት አድርገው ወደ ጨዋታ ይመልሱ አሉ ወይም ጨዋታ ላይ እንዴት ይተኳቸዋል የሚለው ጉዳይ ይጠበቃል። በማንቸስተር ዩናይትድ በኩል ግን አንድ ሰው እናነሳለን። እንደ ክለብ ነው ታሪኩ 13 የፕሪሚየር ሊግ ዋንጫን አንስቷል። በማንቸስተር ሲቲ በጣም ቀጭን ነው፣ ተክለ ሰውነቱ አይሆንም ተብሎ ያልተዘዋወረ ያልቆየ ተጫዋች በዩናይትድ ጫማውን ሰቅሏል። ተጫውቶ ጨርሶ ልዩ ጥንቅር ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። አብራችሁን ስለምትሆኑም እኛ ከልብ እናመሰግናለን። መልካም ቆይታ ተመኘን። አሰልጣኝ ውበቱ አባተ በኃላፊነት ተሹሟል። ምናልባት ቀደም ብዬ ይህን መረጃ ድርሻችሁ ነበር። ሊሾም ነው ውበቱ አባተ ብያችሁ ነበር። በዛሬው ዕለት ሹመቱ ጸድቋል። የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ የውጭ ሀገር ክለብ ነው በኃላፊነት የተረከበው። በቅርቡ ከፋሲል ከነማ ጋር የተለያየው አሰልጣኝ ውበቱ አባተ የላይቤሪያውን ክለብ LISCR እግር ኳስ ክለብን የተረከበው። በነገራችን ላይ ይህ ክለብ በምህጻረ ቃል ነው የሚጠራው እንጂ ሙሉ ስሙን ከጠራ ነው ወደ ቤተሰቦቻችን ላይቤሪያን ኢንተርናሽናል ሺፒንግ ኤንድ ኮርፖሬት ሬጅስትሪ የሚል ስም ያለው LISCR የተባለው ቡድን ማለት ነው። የእሱ አሰልጣኝ ነው የሆኑት ውበቱ አባተ። አሰልጣኝ ውበቱ አባተም የአንድ ዓመት ውል ነው የፈረሙት በቡድኑ ውጤት ላይ ተመርኩዞ። ውላቸው ግን ሊራዘም ይችላል። እግር ኳስ ክለብ በላይቤሪያ ላይ ማለት ነው። ይህ ክለብ በ20 ነጥቦች ሁለተኛ ደረጃ ላይ ነው የሚገኘውና ሻምፒዮን ለማድረግም ሌላ ትልቅ ሚሽን ተሰጥቷቸዋል። የቤት ስራ ተቀምጦላቸዋል ማለት ነው። በድጋሜ ለአሰልጣኝ ውበቱ አባተ መልካም ዕድል እንዲገጥማቸው ተመኝተናል። በኢትዮጵያ ፕሪሚየር ሊግ እስከ 7ኛ ሳምንት ጨዋታዎች ተደረገው ከተጠናቀቁ በኋላ ያው 8ኛ ሳምንት ከረፍት በኋላ ይመለሳል። ከእሁድ ጀምሮ ይደረጋል ጨዋታዎቹ። አዲስ አበባ ስቴዲየም እና ሐዋሳ ዩኒቨርሲቲ ስቴዲየም ላይ ጨዋታ እየተደረጉ የሚካሄዱት እስካሁን አዲስ አበባ ላይ 34 ጨዋታ፣ ሐዋሳ ላይ 35 ጨዋታን ተመልክተናል። እንደ አጠቃላይ ይሄ በትልቅ ደረጃ ሊጠቀስ የሚችለው ውጤት ምናልባት በርካታ ግብ ተቆጠረበት የምንለው እዚህ ነው። አንዳንድ ጨዋታዎችን ኢትዮጵያ ፕሪሚየር ሊግ እስካሁን ከደረጉት 69 ጨዋታ ውስጥ 21 የተጠናቀቁት በአንድ ለባዶ ነው።
13ቱ የተጠናቀቁት 0-0 ነው ውድ ቤተሰቦቻችን። ከዛ ቀጥሎ 2-1 9 ጨዋታዎች ተጠናቀዋል። 1-1 እና 2-0 7 ጊዜ ተመልክተናል። 2-2 3 ጊዜ፣ 3-0 3 ጊዜ ተጠናቀዋል ጨዋታዎች። 3-1 4 ጊዜ፣ 3-2 እና 4-1 አንዳንድ ጊዜ ብቻ ነው የተመለከትናቸው። በሁለተኛ አጋማሽ በርካታ ግብ የተመለከትንበት የኢትዮጵያ ፕሪሚየር ሊግን ስናይ አዲስ አበባ 52 ጎሎች ብቻ ነው የተቆጠሩት። በሐዋሳ ላይ ነው 71 ጎሎች የተቆጠሩት። የሐዋሳ ጨዋታ ምቾት የሰጣቸው ይመስላል ለክለቦቻችን። በየከተሞቹ የተመዘገቡ ካርዶችን ካየን በካርድ ደረጃ እዛ ሐዋሳ ላይ ነው ወደ 206 ካርዶች ተመዝግበዋል። አዲስ አበባ ላይ 151 ካርዶችን ያየ ነው። በድምሩ 357 ካርዶች ተመዘዋል። ቀጥታ ቀይ ካርድ አዲስ አበባ ላይ 3 ሐዋሳ ላይ 2 ነው የተመዘዙት። 2 ቢጫ ካርዶች አንድ ተጫዋች ሳይ አዲስ አበባ ላይ 7 ሐዋሳ ላይ 9 አይተዋል። እንደ አጠቃላይ ቢጫ ካርድን ብቻ ካየን አዲስ አበባ ላይ 141 ቢጫ ካርድ ሲመዘዝ ሐዋሳ ላይ 195 ካርዶች ተመዟል። ብዙ ቁጥሮች ሐዋሳ ላይ ከፍ ያሉ ናቸው። ምናልባት የሐዋሳ ስቴዲየም በጎልም በርከት ያሉ ግቦች ያየንበት፣ በጥፋትም በርካታ ጥፋቶች የጠፉበት ሜዳ ነው። ለየት ያለ ምክንያት ካለ ግን እዛ አካባቢ የሆናችሁ ጨዋታውን የምትከታተሉት ብትልኩልን ደስ ይለናል። የመቀለ ሰባ እንደርታን እንግዲህ ከሁለተኛ እስከ አራተኛ ሳምንት የተካሄዱ ጨዋታዎች በሙሉ በፎርፌ እንዲቀጡ ከተወሰነ በኋላ በተለይ ማግባብነት የሌለው ተጫዋች ማሰለፋቸውን ተከትሎ የደረጃ ሰንጠረዡ ላይ ያው ለውጦች እንደመጡ ነግረናችኋል። በተለይ መቻል ፕሪሚየር ሊጉ ላይ አድጓል። በመቀለ ሰባ እንደርታ በኩል ደግሞ ወደ ወራጅ ቀጠና ዝቅ ብሏል ነጥቡ። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ከፍተኛ ግብ አስቆጣሪዎችም ላይ ሌላ ለውጥ ያመጣ ነገር ተከስቷል። በዚህ መሰረት አቤል ያለው ከቅዱስ ጊዮርጊስ በ4 ግቦች ከፍተኛ ግብ አስቆጣሪነትን በብቸኝነት መምራት ጀምሯል። 3 ግብ ያላቸው ያሬድ ባየ፣ ዳንኤል ዳርጌ፣ ታምራት ኢያሱ፣ መሐመድ አበራ፣ ያሬድ ብሩክ፣ አቤል ማሙሽ እና በረከት ግዘው የተባሉ ተጫዋች 3 ግብ አላቸው። ጌታነህ ከበደ 2 ግብ አለው። ከዛ በዘለለ ያሬድ ብሩክ፣ ኬቲካ ጅማ፣ ቸርነት ጉግሳ፣ አብዱል ከሪም ወርቁ፣ ፍጹም አለሙ፣ ሱሌማን ሐሚድ፣ አቤል አሰብ፣ መሐመድ ኑር ናስር፣ አሰግሃኝ ጴጥሮስ አንዳንድ ያስቆጠሩ ናቸው። እንግዲህ ቀሪ ግቦች ደግሞ ወደ ቤተሰቦቻችን ራስ ላይም የተቆጠሩ ጭምሮች ናቸው ማለት ነው። የኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት ተጠናቆ 8ኛ ሳምንት ከእሁድ ጀምሮ ይከናወናሉ። ቴርስቴገንን እናስቀድም። በባህር ማዶ መረጃችን ቴርስቴገን ከሕክምና ባለሙያዎች ፍቃድ አግኝቷል ወደ ጨዋታ እንዲመለስ። ስለዚህ ለባርሴሎና የትልቅ የሚባል አማራጭ ነው። የግብ ጠባቂያቸውን ቁጥር ያስፈተዋል ማለት ነው። ሌላው ግን ባርሴሎና ቤት ዛሬ ትንሽ አነጋጋሪ የነበረው የሼዝኒ ጋዜጣዊ መግለጫ ነው። የባርሴሎና ግብ ጠባቂ ሼዝኒ በክለቡ በነበረው የመጀመሪያ ዓመት ያለ ክፍያ በነፃ መጫወቱን ተናግሯል። በጣም አስገራሚው መረጃ ነበረ። በባርሴሎና በነበረኝ የመጀመሪያ ዓመት ያለ ክፍያ በነፃ ነው የተጫወትኩት ሲል ሼዝኒ ሀሳቡን ሰጥቷል። አያይዞም ከባርሴሎና የተከፈለኝ ሙሉ ክፍያ ዩቬንቱስ ውሌን በቶሎ እንዲያቋርጥ መክፈል የነበረብኝ ክፍያን ነበር የቻለው። ከዚ ውጭ ኪሴ ውስጥ የተረፈም ነገር የለም። ለባርሴሎና በነፃ እንደተጫወትኩ ነው የሚቆጠረው ብሏል ዓመቱን ሙሉ። ከዚህ ጋር በተያያዘ አንድ መረጃን ጨምር። የላፖርታን ሀሳብ ሰሞኑን ስናደርሳችሁ ነበረ። በነገራችን ላይ እሳቸው አሁንም አንድ የከነከናቸው ጉዳይ አለ። ኤልቼና ሪያል ማድሪድ ባረጉት ጨዋታ መሻር የነበረባቸው ግቦች ነበሩ። ያ ተሽሮ ቢሆን ኖሮ ያለምንም እንከን የላሊጋ መሪ እንሆን ነበር። ይህ ትልቅ ስህተት ተሰርቶብናል ሲሉ ተደምጠዋል። ግብ ጠባቂ ላይ ነን። አሁንም ግን የመረጃ ሰዓታችን ሪያል ማድሪድ ነን። ቲቦት ኮርቷ የጨጓራ ህመም አጋጥሞት ነበረ፣ ያገግሟል። ወደ ልምምድ ተመልሷል። በዚህ ሳምንት ቡድኑን ሊያገለግል ይችላል። ሌላው በሪያል ማድሪድ በኩል ፍራንኮ ማስታንቱ ነው፣ ከጉዳት አገግሟል። ግን ለጨዋታ መድረሱን በተመለከተ ማረጋገጫ አልተገኘም። ግን ማገገሙና ወደ ልምምድ መመለሱን ማርካ አረጋግጧል፣ የሪያል ማድሪዱ ታማኝ የዜና ምንጭ። ሌላው ማርካ ዛሬ ይዞት የወጣው መረጃ ቱኒ ሩዲገር ሙሉ ለሙሉ ከጉዳት ማገገሙን። ስለዚህ በርከት ያሉ አማራጮች በሪያል ማድሪድ በኩል አሉ። ምናልባት ዣቪ አሎንሶ የስኳድ ዴብዛቸው ከጠበበባቸው ከነኚህም መጠቀም ይችላሉ። ካልሆነ ግን ተጫዋቾቹን ለቀጣይ ጨዋታ ሊጠቀሟቸው ይችላሉ አሳርፈው ተብሎ ይጠበቃል። የእሳቸውን ጋዜጣዊ መግለጫ እኛም እየተጠባበቅን ነው። የሴስክ ፋብሪጋስ ቡድን በጣሊያን ሴሪ አነጋጋሪ መሆኑን በማለዳው መረጃችን ነግሬያችሁ ነበረ። ጨዋታን ድል አድርጓል በዚህ ሳምንት 2-0 በሆነ ውጤት በሴሪኤው ማለት ነው። እስካሁን በ12 ጨዋታዎች በመጨረሾቹ ማለት ነው 6 ድል 6 አቻ ነው። ሽንፈት የሚባል ነገር ኮሞ ባለፉት 12 ጨዋታ አልተመለከተም። የኮሞ ጥንካሬ በመርሃ ግብሮች ላይ ኢንተር ሚላን እና ሮማን የመሳሰሉ ጠንካራ ቡድኖች አሉ። እንግዲህ ምናልባት
ቀጣይ ሁለት ጨዋታዎች እንደዚህ አይነት ጠጠር ያለ ጨዋታን ይጠብቃቸዋል። ግን የሴስክ ፋብሬጋስ ቡድን ዘንድሮ በጣም አስደናቂ ጉዞ ላይ ነው የሚገኘው። ምናልባት ዘንድሮ የአውሮፓ መድረክንም ይዞ የማጠናቀቅ ህልም ስላላቸው በቡድኑ በኩል እንደ ዕቅድ ስላስቀመጡ በትልቁ የሚጠበቅ ቡድን ሆኗል። በቀጣይ ጣሊያን ሴሪ መርሃ ግብሮችም ቀጥለው ስለሚካሄዱ በቀጣይ መረጃ ሰዓታችን እናካትታቸዋለን። ጀርመን ደረስን። አንጄሎ ስቲለር ያው ይቅርታ እንደተጠየቀ ነግረናችኋል በማለዳው መረጃችን ላይ። ይህን ተጫዋች ያነሳንበት ምክንያት 100 ጨዋታዎችን ለስቱትጋርት አድርጓል በክረምት የማድሪድ በጥር ጀምሮ ደግሞ የዩናይትድ ኢላማ ነው የተባለው አንጄሎ ስቲለር ቡድኑ በተለይም የዲኤፍቢ ፖካል እንዲያነሳ ትልቁን ሚና ተወጥቷል። ይህ የ6 ቁጥር ሚና ላይ በጣም እውቅ የሆነው አንጄሎ ስቲለር 6 ጎልና 23 አሲስቶች አሉት። በጣም አስደናቂ አማካይ ስፍራ ተጫዋች ነው። 24-25 ዲኤፍቢ ፖካልን ስቱትጋርት ሲያሸንፍ የቡድኑ ቁልፍ ተጫዋች ነበር። የጥር የዝውውር መስኮት ላይ ላይሸጡት ይችላሉ እየተባለ ነው። ምናልባት ግን አብዛኞቹ እንደዚህ ተጫዋቾችን ሸጠው በጣም ትርፋማ የሚሆኑ ክለቦች ያው የቴሌቪዥን ገቢያቸው በጣም ዝቅተኛ ስለሚሆን በተለይም ፕሪሚየር ሊግ ላይ ነው እንደሚታወቀው ውድ ክፍያ ወራጁ ራሱ ከስፔኑ ሻምፒዮን በላይ ገንዘብ እንደሚያገኝ ይታወቃል። በፕሪሚየር ሊግ ያው የአቅሙ የፕሪሚየር ሊጉ የቴሌቪዥን ሽያጭም ስላለ እንደ ስቱትጋርት ያለ ቡድን ግን ያው የቴሌቪዥን ሽያጩ ይልቅ ተጫዋችን ሸጦ ነው ገንዘብ የሚያጠራቅመውና ምናልባት እንደ አንጄሎ ስቲለር ያለ ተጫዋችንም በጥር እንደሚቀርብላቸው ገንዘብ ይወሰናል ተብሎ ይጠበቃል። ልጆች ሮናልዶን እንዲመለከቱ መክራለሁ ብሏል ሮቤርቶ ካርሎስ። የቀድሞ ብራዚላዊ ተጫዋች ሮቤርቶ ካርሎስ ታዳጊዎች ክርስቲያኖ ሮናልዶን እንዲመለከቱ እመክራለሁ በማለት ተናግሯል። ሜሲ ወይስ ሮናልዶ የሚል ጥያቄ የቀረበለት ሮቤርቶ ካርሎስ ሮናልዶ በመስዋዕትነትና ጠንካራ ስራ የተገነባ ነው፣ ሜሲ ደግሞ ከተፈጥሮ ተሰጥኦ የተቸረው ነው ሲል ተደምጧል። ልጆች ማንን መመልከት አለባቸው ካላችሁኝ ግን ክርስቲያኖ ሮናልዶ እንላለሁ፣ ምክንያቱም ጥረትና ስነ ምግባር ለውጥ ያመጣል ሲል ሮቤርቶ ካርሎስ ተናግሯል። ስለዚህ ልጆች እንዲያድጉ እንዲለወጡም ያሰቡት እንዲሳካላቸው እንዴት መጣር እንዴት መፈተን እንዳለባቸው ከሮናልዶ ነው የሚማሩት። ስለዚህ ልጆች ክርስቲያኖ ሮናልዶን እየተመለከቱ እንዲያድጉ እመክራለሁ ሲል ተደምጧል። ይህ የሮቤርቶ ካርሎስ የግል መልከታ ነው። ምናልባት እናንተ ልጆቻችሁ ማንን እንዲያዩ ማንን አራያ እንዲያደርጉ ትመክራላችሁ? በሀሳብ መስጫ ሳጥናችን ላይ ምልከታችሁን እንደዚሁ ልታጋሩን ትችላላችሁ። በዚሁ ግን የሜሲን መረጃ እናገራችሁ። ዛሬ በጣም አነጋጋሪ መረጃ ነው ከሜሲ ጋር በተያያዘ ያገኘ ነው። የሊዮኔል አንድሬስ ሜሲ ልጅ በኢንተር ሚያሚ አካዳሚ ውስጥ ይገኛል። ያው ከትምህርት ጎን ለጎን ማለት ነው። ታዲያ የሊዮኔል ሜሲ ልጅ በአካዳሚ ውስጥ በነበረ ትሬኒንግ ላይ የአባቱን የባሊዮንዶር ሽልማት ወይም የሊዮኔል ሜሲን የባሊዮንዶር ሽልማት ይዞ በመሄድ ለቡድን አጋሮቹ ወይም ለጓደኞቹ በልምምድ ቦታ ላይ አስጎብኝቷቸዋን የተባለው እንግዲህ እንደምትመለከቱት የባሎንዶር ሽልማቷን ይዟት ተገኝቷል። ልጆቹም በጣም ተደንቀው እያዩት ነበረ። ምናልባት እንደ መነሻሻ ሊጠቅም ይችላል። ይህ ነገር ሲካሄድ የሊዮኔል አንድሬስ ሜሲ እውቅና ይኖረዋል ተብሎ ይታሰባል። ወይም ልጁ ባሎንዶር ሽልማትን ይዞ በዛ አካዳሚ እንዲገኝ ፈቅዷል ተብሎ ነው የሚጠበቀው። ተጨማሪ መረጃ ካገኘን ግን እናደርሳቸዋለን። በጣሊያን ሴሪ 13ኛ ሳምንት ላይ ደርሷል። በጣሊያን ሴሪ በአሰልጣኝ ማሲሚሊያኖ አሌግሪ የሚመራው ኤስ ሚላን በ12ኛ ሳምንት የከተማ ተቀናቃኙ ኢንተር ሚላንን አሸንፎ የመጣ ቡድን ነው። የሴሪኦን መሪነት ከሮማ ለመረከብ ትልቅ ተጋድሎ ያደርጋል ተብሎ ይጠበቃል። በማውሪዞ ሳሪ የሚመሩት ላዚዮች በ18 ነጥብ 8ኛ ደረጃ ላይ ነው የሚገኙ ሲሆን በጨዋታው ለኤስ ሚላን ትልቅ ፈተና ይሆናሉ ተብሎ ይጠበቃል። የሴሪ ጨዋታዎች ይጠበቃሉ። የኮሞን ነግረናቸዋል። ግን በሳምንቱ የምንጠብቀው ትልቁ ጨዋታ ኤስ ሚላን ከላዚዮ የሚያደርጉት ጨዋታ ነው። አንጋፎቹ ተጫዋች በተቃራኒው ደግሞ ይፋለማሉ። ሞድሪች የቀድሞ የሪያል ማድሪድ ተጫዋች በኤስ ሚላን በኩል ሆኖ እንደዚሁም ፔድሮ የቀድሞ የባርሴሎና ተጫዋች ነበርም። በእርግጥ በቼልሲ የምናውቀዋለን ላዚዮን ወክሎ ይጫወታልና የቀድሞ የላሊጋ ምርጥ ተጫዋቾች አሁን ደግሞ በጣሊያን ሴሪ እርስ በርሳቸው የሚፋለሙ ይሆናል። የኔማርን ጉዳይ በማለዳው መረጃችን አንስተነዋል። ከነጉዳቱ ነው የተፋለመው፣ ከነጉዳቱ ነው ጎል ያስቆጠረው፣ ከነጉዳቱ ነው አሲስት ያደረገው። የኔማር ክለብ ሳንቶስ እንግዲህ ከወራጅ ቀጠና እንዲወጣ በሐኪሞች የተመከረውን ምክር
ትቶ ነው እንግዲህ ጨዋታ ያደረገው። ኔይማር በጨዋታው 1 ግብ 1 አሲስት በጣም ድንቅ ምሽት ነበር። ሳንቶስ አሁን ላይ በጊዜያዊነት ከወራጅ ቀጠና በ2 ነጥቦች በመራቅ 15ኛ ነው የሚገኘው። በሊጉ ለመቆየት ትግል ላይ የሚገኘው ሳንቶስ በቀጣይ 2 ጨዋታዎች ናቸው የሚወስኑት። ግን ብዙ የተዘመረለት አይመስልም ኔይማር። ምናልባት ያቺ ባርሴሎናን ለቆ የወጣበት ቀን የእግር ኳስ ሕይወቱ ልክ ኮቲኒዮ ሊቨርፑልን ለቆ እንደወጣበት፣ ሃዛርድ ቼልሲ ለቆ እንደወጣበት እና ማድሪድ እንደሄደበት አይነት ኔይማርም የዓለማችን እስካሁን ያልተደፈረ ክብረ ወሰንን የዝውውር ሂሳብ ሰብሮ ከባርሳ ፓሪስ ሰን ዠርሜን የሄደበት የእግር ኳስ ሕይወቱ ምናልባት መጥፎ ቀን ልትሆን ትችላለች። ኔይማር ግን እንደ ቁጥሮቹ ብዙ ክብር ያገኘ ተጫዋች አይመስልም። ወደ 745 ጨዋታ ውስጥ 447 ጎል 258 አሲስት ብንደምራቸው በ745 ጨዋታ 705 የግብ አስተዋጽኦ አለውና በጣም ትልቅ የሚባል ቁጥር ነው። ይህን ቁጥሩን ከነጉዳቱ ይዞ ሳንቶስን ለማትረፍ ጥረቶችን አሁንም እንደቀጠለ ነው። የፕሪሚየር ሊግ በርካታ ክለቦች ይፈልጉት ነበረ ማርክ ጉዌን። አሁን ግን የፈላጊዎቹ ቁጥር ከፕሪሚየር ሊግም ልቋል። በርካታ ፈላጊዎች አሉት። ይሄ የማርክ ጉዌ ጉዳይ ይሄ ጥር ደርሶ እልባት እስካላገኘ ድረስ የበርካታ ክለቦችን ስም መስማታችን የሚቀር አይሆንም። ውድ ቤተሰቦቻችን በዚህ መሰረት ተጫዋቹን የግላቸው ለማድረግ ከሚፈልጉ ክለቦች ውስጥ አሁን ደግሞ የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ ብቅ ብሏል። ይህን ተጫዋች የማስፈረም ፍላጎት አላቸው ብሏል ማርካም። ክለቡ የጉዌን ወኪሎች በማነጋገር ሁኔታዎችን የተጫዋቹን ፍላጎት ለመረዳት ጥረት እያደረጉ ነው ተብሏል። ዲየጎ ሲሞኔም እንደ ብዙ የአውሮፓ አሰልጣኞች ሁሉ ይህን ተከላካይ የግላቸው የማድረግ ፍላጎት አላቸው ተብሏል። ስለዚህ የክረምት የሚሆን የጥር የዝውውር መስኮት ማርክ ጉዌ ውሳኔ ነው ማለት ነው እንጂ ፈላጊ ችግር አልገጠመውም። በፓላስ ኮንትራቱን አላደስም ብሏል። ስለዚህ ጥር ላይ ፓላስ ካልሸጠው ክረምት ላይ በነፃ እንደሚለቀው ይታወቃል። ጀሬሚ ዶኩ ካለፈው የውድድር ዓመት መጀመሪያ ጀምሮ በአውሮፓ 5 ታላላቅ ሊጎች ውስጥ 100 ሲደመር ድሪብሎችን አሳክቷል፣ ወይም ተጫዋቾችን ሸውዶ የማለፍ አጋጣሚን አሳክቷል። በጣም ስኬታማ ነው። በነገራችን ላይ 250 ሙከራዎችን አድርጓል። 57.6 በመቶ የስኬት ቁጥሮች አሉት፣ ወይም በመቶኛ ካየ ነው። በዚህ ጊዜ ውስጥ እንግዲህ ከቤልጅየማዊ ተጫዋች የበለጠም ሙከራዎች በተሳካ ሁኔታ ያጠናቀቀ ብቸኛው ተጫዋች ላሚን ያማል ነው። በአውሮፓ ዙሪያ ወደ 202 አለው። የጀሬሚ ዶኩ እንደ አጠቃላይ ከደመር ነው 144 ነው። ያው 100 ሲደመር ብለን ስለያዝነው ነው። የጀሬሚ ዶኩ ሁለተኛ ያደርገዋል ከላሚን ያማል ቀጥሎ። በፕሪሚየር ሊጉ ግን እንደሚስተካከለው የለም። ምናልባት ያ ሊቨርፑል ላይ ያየነው ጀሬሚ ዶኩ ኒካስል እንዴት አጣ ነው፣ ባየርን ሊቨርፑሰን ላይ እንዴት ጠፋ የሚለው የባየር ሊቨርፑሰን ራሳቸው ፔፕ ጋርዲዮላ ኃላፊነቱን ይወስዳሉ። ግን የኒካስል ጨዋታ ላይ እንዴት ጠፋ የሚለው ግን በጣም አነጋጋሪ እንደነበረም ይታወቃል። ጋርዲዮላ አሁንም የአርሰናልን ነገር ሳያነሱ አያልፉም። እሳቸው ለአርሰናል ግን ምናልባት የቃላት ጦርነት ማይክል አርቴታም በተገቢ ሁኔታ ተወጥቷል አልተወጣውም ሌላ ጉዳይ ነው። ግን የፔፕ ጋርዲዮላን አይታችሁ ከሆነ ብዙ ጋዜጣዊ መግለጫቸው ላይ የአርሰናልን ስም ሳይጠሩ ያልፉ። ለአብነት ያክል ከሽንፈት ጋር በተያዘ ጥያቄ ሲጠየቁ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ቡድናቸው ተጨማሪ ነጥቦችን መጣል እንደሌለበት አሳስበው ጨዋታዎችን መሸነፍ አንችልም ያሉት አሰልጣኙ ምክንያታቸው ደግሞ አርሰናል ነው። አርሰናል በጣም ጠንካራ ነው፣ ጨዋታዎችን እያሸነፈ ነው፣ የተደራጀ ቡድን ነው። ሊቨርፑል ሊጉን ለመድገም ከብዶታል። ቼልሲም ከዚህ በፊት እንደዛው ነበረም። ለተከታታይ 4 ጊዜ ማሸነፍ ምን ያህል ከባድ እንደሆነ አሁን ሊረዱን ይገባል ብለዋል። ሲቲ 4 ተከታታይ ዓመት ስላነሳ ማለት ነው። ቡድኖች ካሸነፉ በኋላ ያበቃላቸዋል፣ እኛ ግን አልወደቅንም። ሊቨርፑል ዋንጫ ከበላ በኋላ አብቅቶለታል። ቼልሲ ከዚህ በፊት 2016 አብቅቶለታል። እኛ ግን ከበላን በኋላ ደግመናል ለ4 ተከታታይ ጊዜ። ይሄ ነው ሲቲ ለየት የሚያደርገው ብለዋል። ግን ነጥብ መጣል የለብንም ምክንያታቸው የአርሰናል ጥንካሬ ነው ብለዋል። የሊቨርፑል አሰልጣኝ አርኔ ስሎት አንድ መከራከሪያ ነበራቸው። ቡድን ውስጥ ተሰሚነት አላገኙበትም እንጂ የእሳቸው መከራከሪያ ሉዊስ ዲያዝ አይሸጥም የሚል ነበር። ውድ ቤተሰቦቻችን ታዲያ እዚህ ተጫዋችን ለመሸጥ የተቃወሙበት ምክንያት አንድም ትክክለኛ ተተኪውን ገበያ ላይ ማግኘት አንችልም የሚልና ቢያንስ በአንድ ዓመት ጊዜ ውስጥ ከቡድኑ ጋር ቀይቶ አዲስ በዛ ቦታ ለሚመጣ ተጫዋች ካለ የማላመድ ሂደቱን እንዲያከናውን ነበረ ፍላጎታቸው ተብሏል። በነገራችን ላይ ሉዊስ ዲያዝ ታዲያ እሳቸው እንዲሸጥ ካልፈለጉ ማን ይህን ውሳኔ ወሰነ የሚለው በትልቁ የሚጠበቅ ጉዳይ ነበረ። ታዲያ በስፖርቲንግ ዳይሬክተሩ ቀጥተኛ ትዕዛዝ ሉዊስ ዲያዝ ክለቡን እንዲለቅ ተደርጓል፣ ወይም ሉዊስ ዲያዝ ከክለቡ እንዲወጣ ተደርጓል። እናም ባየር ሙኒክን በወቅቱ ጥያቄ አቅርቦ ስለነበረ እሳቸው እንዲለቅ ፍቃድ ሰጥተው የአርኔ ስሎት ጥያቄ አልተደመጠም ተብሏል። እሳቸው ግን እንደዛ አይነት ጥያቄያቸው ሳይደመጥላቸው ቀርቶ
በዲያዝ ቦታ አሁንም ትልቅ ክፍተት በትሬንት አሌክሳንደር-አርኖልድ ቦታ ተተኪው መጣ እንጂ የጉዳት ታሪኩ የበዛበት ጀረሚ ፍሪምፖንግ ነው። ምናልባት በዚህ ሁኔታ ውስጥ እሳቸውንስ መተቸት ይቻላል ወይ? ሌላ መነጋገሪያ ጉዳይ ነው። ለማንኛውም የሁለት ጨዋታ ቀነ ገደብ እንደተቀመጠላቸው ይታወቃል። ሁለት ክለቦች ባለፉት 5 ጨዋታ አንድ አይነት የሚመስል ብዙ ነገር አላቸው። ቼልሲ ከአርሰናል። ቼልሲ በ5 ጨዋታ 4 ድል፣ አርሰናልም 4 ድል። ቼልሲ አንዳቻ፣ አርሰናልም አንዳቻ። ቼልሲ 11 አስቆጠረ፣ አርሰናል እዚህ ጋር ይበልጣል 14 አስቆጠረ። ቼልሲ 2 ተቆጠረበት፣ አርሰናል 4 ተቆጠረበት። ምናልባት ቼልሲ ባለፉት 5 ጨዋታ ከአርሰናል ዝቅተኛ ግብ ተቆጥሮበታል። በግብ ማስቆጠር ሂደት ግን አርሰናል በ3 ይልቃል። ከዛ ውጭ ግን ተመሳሳይነት ውጤት ነው ያስመዘገቡት። ከ5 ጨዋታ 4 ድል አንዳቻ ነው ያላቸው። ምናልባት የሁለቱ አሰልጣኞች በስኬት ደረጃ የሚነሳላቸው ማሬስካም 2 ትልልቅ ዋንጫዎች ያሏቸው የክለቦች ዓለም ዋንጫና ኮንፈረንስ ሊግ። የማይክል አርቴታ የ2019 ካራቦ ካፕ ትነሳለች በስኬት ደረጃ በሁለቱ ክለቦች ያስመዘገቡት። በድል ደረጃ ደግሞ ካየን ሁለቱ ክለቦች የመጨረሻ 6 የስታንፎርድ ብሪጅ ጨዋታዎችን ብናይ የአርሰናል የበላይነት እንዳለ ነው። ከ2020 ጀምሮ እንመልከት። 2020 ላይ ስታንፎርድ ብሪጅ 2-2፣ 2021 ላይ አርሰናል 1-0 አሸነፈ። 2022 ላይ አርሰናል 4-2 አሸነፈ። 2022 ላይ አርሰናል 1-0፣ 2023 ላይ 2-2 ተጠናቀቀ። የመጨረሻ ግንኙነታቸው 2024 በኖቬምበር 10 1-1 ተጠናቀቀ። ያለፉት 6 ጨዋታ የበላይነት በአርሰናል ያለ ነው። ቼልሲ በ3 አጋጣሚ አቻ ከመውጣት የዘለለ ስኬት በአርሰናል ላይ ባለፉት 6 ጨዋታ የለምና አርሰናል ከመጨረሻ 6 ጨዋታ ስታንፎርድ ብሪጅ 3ቱን አሸንፎ 3ቱን አቻ ወጥቷል። ስለዚህ ውጤት የመቀልበስ ሂደት ደግሞ በቼልሲ በኩል ይጠበቃል ማለት ነው። ዴክላን ራይስ በቦታው ላይ የዓለማችን ምርጡ ነው ያለው የቀድሞ የቼልሲ ሌጀንድ ጆን ቴሪ ነው። ይህ ተጫዋች በቦታው ላይ ምርጥ ነው ብሏል። ግን ዴክላን ራይስን ካነሳው በዛው ከስኮልስ ሀሳብ ያገኘነውን ነጥብ እንጨምርላችሁ። አሁን ላይ ይላል ስኮልስ ስለ ዴክላን ራይስ ሲናገር አሁን ላይ እንግሊዝ ውስጥ እነ አዳም ዋርተን እነ ኤሊዮት አንደርሰን አሉ። የእንግሊዝ የማለ ሜዳም አልጋ ወራሽ ይሆናሉ ተብሎ ይጠበቃል ይለና ነገር ግን ሁለቱም አጫወታቸው በደንብ ስመለከት ራይስን በደንብ የሚመለከቱ ይመስለኛል ብሏል። ሁለቱም የራይስ ፈለግ ናቸው። ራይስ ከራሱ ብቃት አልፎ ወጣቶችም ላይ እንዲሻሻሉ ደረጃቸው የላቀ እንዲሆን እያረዳ ነው ብሏል። አንደርሰንን 2 ጊዜ በአካል የማነጋገር እድል አግኝቼ ነበረ። ራይስን እንደሚወደውና ብዙ ምክሮችም እንደሚለግሰው ነግሮኛል ብሏል። ራይስ በጣም የተረጋጋና ትልቅ አቅም ያለው የቡድን መሪ የዓለማችን ቁጥር 1 የመሃል ሜዳ ተጫዋች ነው። አርሰናል በጣም እድለኛ ናቸው ብሏል። አንድም ምርጥ የመሃል ሜዳ ተጫዋች፣ 2ም ምርጥ የቡድን መሪም አላቸው ብሎ ራይስን አወድሶታል። ዮኬሬሽን ይዘን በተጫወትንባቸው ጨዋታዎች ላይ የተሻለነን ይላሉ አርሰናሎች። በነገራችን ላይ ማይክል አርቴታም የዮኬሬሽ መኖር ሲባሉ እሳቸው እሱን ይዘን ስንጫወት ስፔሶችን እናገኛለን ይላሉ። ለመሆኑ አርሰናል ዮኬሬሽን ይዞ ሲጫወት ምን የተለየ ቁጥሮች አሉት የሚለውን እንመልከት። ያለፉት 10 የፕሪሚየር ሊግ ጨዋታ እሱ በነበረባቸው አርሰናል 3 ጎል ብቻ ነው የተቆጠረበት። እሱ ያልነበረባቸው የመጨረሻ 3 ጨዋታ ግን 4 ጎል ተቆጥረዋል። ዮኬሬሽ ሲኖር ምንድነው ልዩነቱ ካለን ዮኬሬሽ ፊት መስመር ላይ ተጫዋች ነው። ግን የአርሰናል የሚቆጠርበትን ግብ ለመቀነሱ ምክንያት ክለቦች ቢውልድ አፕ አድርገው እንዳይወጡ እና በሎ ብሎክ ለመጫወት ሲሞክሩ እንመለከታለን ቡድኖችን። አሁን ይሄ ዮኬሬሽ ሲኖር ምክንያቱም ደፍረው የሜዳ ክፍላቸውን ትተው ወደ ተቃራኒ ቡድን ተከላካዮች ብዙ አይጠጉም። እንደዚህ ይሄ ሻርፕ ነምበር 9 ያላቸው ቡድኖች በነገራችን ላይ ጥቅማቸው ይሄ ነው። 9 ቁጥር ተጫዋችን ማርክ የሚያደርግ ተጫዋች ስለሚቀር ብዙ ጊዜ መሃል ሜዳን አልፈው ተከላካዮቻቸው ለመሄድና ተቃራኒ ቡድንን ለማስጨነቅ የቁጥር ብልጫ ወስደው እንግዲህ አይጠቀሙበትም። በተለይ እንደዚህ 9 ቁጥር ካለ አሁን የዮኬሬሽ አለመኖር ግን ሻርፕ ነምበር 9 የለውም። አርሰናል በ9 ቁጥር ነው የመሃል ሜዳ ልምድ ያለውን ሚኬል ሜሪኖ ነው የሚጠቀመውና ዮኬሬሽ ምናልባት ይሄ ፕሬሲንጉ በቢውልድ አፕ ክለቦች ኳስ መስርተው እንዳይወጡ በማድረግ ሂደት ላይ በጣም ጠቃሚ ተጫዋች እንደነበረ ማሳያ ነው። ለማንኛውም እሱ ከሌለ በኋላ ነው አርሰናል የሚቆጠሩ ግቦች የበለጡት ወይም ከፍ እያሉ የመጡት። እሱ ባለ ሰዓት አርሰናል በጣም ዝቅተኛ ግብ የሚቆጠርበት አይነት ቡድን ነበረ።
ከዙር ጋር በተያያዘ አርሰናል ኬንን ያልዲዝን ሁኔታ አሁንም እየተከታተለ ነው። በእርግጥ ይፋዊ ጥያቄ አላቀረቡም፣ ግን ወኪሉ ሆርጌ ሜንዴስ እንደሆነ ይታወቃል። አርሰናሎች ከሆርጌ ሜንዴስ ጋር ስለ ተጫዋቹ ዝውውር መረጃ ያላቸው ተብሏል። ከዛ በዘለለ ግን ውድ ቤተሰቦቻችን ተጫዋቹን ለማግኘት በጣም ከባድ ነው። በተለይም ተጫዋቹን ለመሸጥ ካላቸው ፍላጎት አንጻር ዩቬንቱሶች በጣም ከባድ ነው። እነ ጆርጅ ቼሊኒ ተረጋጉ ማለታቸው ይታወቃል። ከሰሞኑ በሱ ጉዳይ ላይ እልባት እንሰጠዋለን ማለታቸው ይታወቃልና ዩቬንቱስን በቀላሉ ይለቃል ተብሎ አይታሰብም። አርሰናል ግን ጥረት ማድረጋቸው አይቀርም ተብሏል። አርሰናል በፕሪሚየር ሊጉ አናት ላይ ይገኛል። ግን ለየት የሚያደርግ ደግሞ አንድ ቁጥር አለው። አርሰናል ምናልባት በቼልሲ በሲቲ ይበለጣል ግብ ሊሆኑ የሚችሉ ኳሶችን በመሞከር ግን ደግሞ በተቃራኒው ግብ ሊሆኑ የሚችሉ ኳሶችን የተሞከረበት በጣም ዝቅተኛ ቁጥር ነው። ከ10 በታች ነው በነገራችን ላይ። ሌላው በሙሉ ደብል ዲጂት ነው ያስመዘገበው። ለአብነት ያክል ሲቲ 12.7 ግብ ሊሆን የሚችል ኳስን በሙከራ ደረጃ አስተናግዷል። አርሰናል 6.2 ነው ያስተናገደው። የተቆጠረበትም ጥቂት ግብ ለመሆኑ ወይም 6 ብቻ ለመሆኑ ምክንያት ይሄ ነው፣ ወይም ከ6 በታች ለመሆኑ ምክንያት ይሄ ነው። ከዛ ውጭ ግን ቼልሲ ወደ 14.3 ግብ ሊሆን የሚችል ሙከራ ተሞክሮበታል። ፓላስ 14.6 እያለ ይቀጥላል። በልዩነት ስናቀናንሰው ይሄንን ልክ የጎል ዲፈረንስ ብለን እንደምናቀናንሰው አርሰናል 15.3 ግብ ሊሆን የሚችል ሙከራን በማድረግ በንጻሬ በጣም የተሻለው ቡድን ነው ከተደረገበትና ካደረጋቸው አቀናንሰን ማለት ነው። አርሰናል በዚህ ዓመት በጣም አጥቅቶ የሚጫወት በጣም የማይጠቃው ቡድን ተብሎ ሊያዝ እንዲሁ ይችላል። የማንቸስተር ዩናይትድን ዝውውር እናንሳ በዛው ውድ ቤተሰቦቻችን። የዩናይትድ ተጫዋች በካሪንግተን ይገኛል። አዲሱ ክርስቲያን ኦርዞኮ በካሪንግተን ተገኝቷል። ክርስቲያን ኦርዞኮ ማንቸስተር ዩናይትድ ተገኝቶ የሕክምና ምርመራውን ያደርጋል። 17 ዓመቱ ኮሎምቢያ አማካኝ ስፍራ ተጫዋች $1 ሚሊዮን ነው በነገራችን ላይ ከፎርቱላዝ ወደ ዩናይትድ የሚያቀነው። እንግዲህ የተጫዋቹ ወደፊት እንዴት አይነት መንገድ ይጠቀሙታል፣ ምን አይነት ሚና ይኖረዋል የሚለው በትልቁ ይጠበቃል። እንግዲህ ከዲየጎ ሊዮን በኋላ ወደ ዩናይትድ የመጣ ሌላኛው ተጫዋች ሆኗል። ይህ ተጫዋች በኮሎምቢያ እንዳጠቃላይ በላቲን የሚመጡ ተጫዋቾችን እኔ ብዙ ጊዜ አደንቃለሁኝ። በየክለቦቹ በጣም ታጋይ፣ የማይደክሙ የማይሰለቹ ድሪብለር ናቸው። በጣም ፈጣን ናቸው። ጉልበት ላይ ችግር የለባቸውም። ፊዚካሊቲያቸው በጣም አስገራሚ ነው። ካይሴዶን በቼልሲ ውሰዱት፣ እንዴት ያለ ተጫዋች ነው። ዲያዝ ሊቨርፑል በነበረ ሰዓት ማካሊስተርንም አሁን መውሰድ ይቻላል። ይህ ላቲን ሰራሽ ተጫዋቾች ብዙ ጊዜ ድካም አልባ እንደሆነ ይታወቃል። ለማንኛውም የማንቸስተር ዩናይትዱ ክርስቲያን ኦርዞኮ አሁን በካሪንግተን ይገኛል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ክሪስታል ፓላስ ጋር የሚደረገው ጨዋታ የምሳሳ ጨዋታ መሆኑ የተለየ ተጽዕኖ እንደማይፈጥር እሳቸው ተናግሯል። የሰኞ ጨዋታ ተብለው ተጠይቀው ለእኛ ምርጥ ነው፣ በቂ ረፍት አገኘን፣ ደጋፊ ቁጥር እንዳይቀንስብን ብለው ነበር። ግን ዩናይትድ ረፍት እንዳገኘ ቡድን አልነበረም። አሁን ደግሞ 9 ሰዓትስ መሆኑ ተብለው ተጠይቀው ነበረ። የእሁዱ ጨዋታ ግድ የለም ብለዋል። ለማንቸስተር ዩናይትድ የምትጫወት ከሆነ ጠዋትም ሆነ ከሰዓት ዝግጁ መሆን አለብህ። ይህ ክብርም ኃላፊነትም ነው። ሰዓት አንመርጥም ብለዋል። ሰዓቱ ምንም ተጽዕኖ አይፈጥርም፣ ለሁለቱም ቡድኖች በአንድ ስቴዲየም ተመሳሳይ ነው ሰዓቱ ለእኛም ለፓላስም ብለዋል። እንደሚታወቀው ጨዋታው ከሜዳ ውጭ ነው። ይህ መሆኑ ምንም ችግር አይፈጥርም። ደጋፊዎች እዚያ እንደሚገኙ እናውቃለን። ከኛ የሚጠበቀው ስራችንን መስራት ብቻ ነው። ከዛ ውጭ ምንም ሰበብ አያስፈልግም እያሉ ነው ሩበን አሞሪም። እንግዲህ እንዴት ይወጡታል የሚለው ደግሞ እሁድ 9 ሰዓት ይጠበቃል። ማንቸስተር ዩናይትድ ደጋፊዎች ጥያቄ አቅርበን ነበረ። የኮቢ ማይኖን ጉዳይ እንዴት ታዩታላችሁ ብለን ጥያቄ አቅርበን ነበረ። በርካቶች ኮቢ ማይኖን እንደተባለው ምናልባት የሌላ ክለብ ተጫዋች ቢሆን ኖሮ ዩናይትድ 60 እና 70 ሚሊዮን ፓውንድ ያወጣበት ነበር የሚለውን ሀሳብ እንደግፋለን ያለ የዩናይትድ ደጋፊ በዛ ነበር በሀሳብ መስጫ ሳጥናችን ላይ። አሁን የሴሪዮ ክለብ ናፖሊ ይህን ተጫዋች ለመውሰድ ፍላጎት አለው ተብሏል። ውድ ቤተሰቦቻችን ታዲያ ተጫዋቹ ላይ የማንቸስተር ዩናይትድ ውሳኔ መጨረሻው ይጠበቃል። በካሪንግተን ግን ምናልባት የመጨረሻውን ጊዜ የሚያሳልፈው ጥር ላይ ይሆናል ተብሎ ይጠበቃል። ኩንሃን በተመለከተ በርካታ ጥያቄ እየመጣልን ነበረ። አሁን እጃችን ላይ ያለው መረጃ የውሳቸው ቀጣይ ሳምንት ለማንቸስተር ዩናይትድ ጨዋታ የሚያደርጋል የሚል ነው። ከዛ ውጭ ግን ያው ቤንያሚን ሼሽኮ ለረጅም ጊዜ ከሜዳ መራቁ ቡድን ውስጥ የራሱ የሆነ የሚፈጥረው ተጽዕኖ አለ። የማንቸስተር ዩናይትድ አሰልጣኝ ከሰሞኑ በቃለ መጠይቃቸው ረጅም ጊዜ ከሜዳ ይርቃል ማለታቸው ይታወቃል።
የኤቨርተኑ ሽንፈት ማንቸስተር ዩናይትድ ውስጥ መጥፎ ስሜት ፈጥሯል ያሉት አሰልጣኙ ሳምንቱ ከባድ ነበር፣ ለእኛ ውጤቱንና ሽንፈቱን መቀበል ከባድ ነው፣ ነገር ግን ሂደቱ ይቀጥላል ብለዋል። ስለዚህ እነኚህን ተጫዋቾች እንዴት ይተኳቸዋል ነው አሁን ትልቁ ጥያቄ። ማቲያስ ኩና የለም፣ ቤንያሚን ሼሽኮ የለም። ሁለቱ በክረምት የፈረሙት የፊት መስመር ጥራት ያላቸው ተጫዋቾች ማለት ነው በዩናይትድ በኩል። ስለዚህ አሁን እንደ ማቲያስ ኩኛ እና ሼሽኮን ተከትሎ ብሩኖ ፈርናንዴስ፣ ኮቢ ሜኖ እነ ሜሰን ማውንት የሚና ለውጥ ወስደው ጨዋታ ሊያደርጉ ይችላሉ ተብሎ ይጠበቃል። ሜሰን ማውንት እና እንደዚሁም ብሩኖ ፈርናንዴዝ ሜዳ ላይ የሚገኙ ሲሆን የሚና ለውጥ ማድረጋቸው አይቀርምና ምናልባት እንደ ኮቢ ሜኑ ያለ ተጫዋች ሌላ እድል ሊያገኝ የሚችልበት አጋጣሚ እንደዚሁ ሊፈጠርለት ይችላል። በጨዋታው ላይ ብሩኖን በአስተኛ 9 ቁጥር አሊያም ሜሰን ማውንትን በአስተኛ 9 ቁጥር ካየን ብሩኖን በ10 ቁጥር 6 ቁጥር ላይ ከኡጋርቴ ይልቅ ምናልባት ኮቢን ከመረጡ የምንመለከት ይሆናል። ስለ ማርቲኔስ ተጠይቆ ነበር። ይጫወታሉ ሲባሉ እሳቸው ተጠባባቂ ወንበር ላይ ካለ መጫወት ይችላል ማለት ነው፣ ለጨዋታ ዝግጁ ነው ማለት ነው፣ እንደዛ ነው የምናደርገው ብለዋል በሌሳንድሮ ማርቲኔዝ በኩል። ሌላው ጄጄ ጋብርኤል ኖሃ ጁዌን በዋናው ቡድን ልምምድ እንዲሰሩ አድርገዋል። እንደዚሁም ጎድዊል ኮንኪ፣ ሼሊሴ እና ጀምስ ትዋይትም ከዋናው ቡድን ጋር ልምምድ ያደረጉ የዩናይትድ አካዳሚ ውጤቶች ናቸው። ያው ምክንያታቸውን ገልጿል። እሳቸው ከዋናው ቡድን ጋር ጊዜ እንዲያሳልፉ ራሳቸውን በደንብ እንዲያዩና ጫናዎችን እንዲቋቋሙ ነው። ስለዚህ እነኚህ ተጫዋቾች ቡድን ውስጥ በዋናው ቡድን ውስጥ መጫወቻ እድል እንደሚያገኙ እርግጠኛ ሆኖ ቀኑን መናገር ስለማይቻል ተዘጋጅተው እንዲጠብቁ እናደርጋለን ብለዋል። ለዛም ነው የአካዳሚ ተጫዋቾችን ልምምድ ማሰራው ብለዋል። ከዋናው ቡድን ጋር ሌሎችም ይቀጥላሉ ብለዋል ሩበን አሞሪም በጋዜጣዊ መግለጫቸው ላይ። በማንቸስተር ዩናይትድ የእግር ኳስ ታሪክ ውስጥ አንድ ሰው በትልቁ ይነሳል። ሪያን ጊግስ ዛሬ 52ኛ ዓመቱ ነው። ስለዚህ በምክንያት እናንሳው። ሪያን ጆሴፍ ጊግስ በዩናይትድ 963 ጨዋታን ያደረገ 168 ግቦች 259 አሲስቶች ያሉት 13 ፕሪሚየር ሊግ 2 ሻምፒዮንስ ሊግ 1 የአውሮፓ ሱፐር ካፕ የዓለም ክለቦች ዋንጫ ኢንተርኮንቲኔንታል ካፕን ያነሳ 4 ጊዜ ኤፍኤ ካፕ 4 ጊዜ ሊግ ካፕ 9 ጊዜ ኮሚት ሽልድ ያለው በዩናይትድ እና በአጠቃላይ በእግር ኳስ ሕይወቱ በነገራችን እንደ አጠቃላይ ማለት ነው ባደረጋቸው 963 ጨዋታ ምንም ቀይ ካርድ ያላየ በርካታ ነገሮችን ልንጠራ እንችላለን። ግን ከሪያን ጊግስ አንድ ለየት ያለው ነገር ምን መሰላችሁ ውድ ቤተሰቦቻችን፣ ለሲቲ መጫወት የሚችልበት እድል መጥቶ በሲቲ መለማዮችም ታይቶ የወደቀው በጣም ቀጭን ተክለ ሰውነት አለውና ለፕሪሚየር ሊጉ የሚሆን ፊዚካሊቲ የለውም፣ ስለዚህ መጫወት አይችልም ተብሎ ተቀነሰ። ያ በዩናይትድ 13 የፕሪሚየር ሊጉን ዋንጫ ሲያነሳ ምናልባት 13 የፕሪሚየር ሊግ ዋንጫ ለአንዳንድ ክለቦች የለምና ሪያን ጊግስ በግሉ ያለው ዋንጫ ነው። እንዲህ አይነት ቁጥር ይዞ ነው ጫማ የሰቀለው የዩናይትድ የምንጊዜም ሌጀንድ ሊባል ይችላል ሪያን ጊግስ። ምልከታችሁን ስለ ተጫዋቹ በወቅቱ የተከታተላችሁ ታጋሩን። እዚህ ጋር እናብቃ።